ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ደህና ናችሁ? እስቲ በጎናችሁ ያለውን ሰው እንኳን ወደ እግዚአብሔር ቤት በሰላም መጣ ብላችሁ ሰላምታ ስጡት። ክብር ለእግዚአብሔር ይሁን። ሁላችንም ለእግዚአብሔር ቃል ክብር በእግሮቻችን እንቆማለን። ሃሌሉያ ሃሌሉያ አሜን። እኔ ሃሌሉያ አሜን ከሚወድ ቤተክርስቲያን ነው የመጣሁት። ለእግዚአብሔር ቃል ሃሌሉያ አሜን ማለትን ሞክር። ሃሌሉያ ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ያያዛችሁ ዛሬ እግዚአብሔር በልቤ ያመጣው እዚህ የመጣሁበት ዋናው ዓላማ እነዚህን የዩኒቨርሲቲ ተማሪዎች ለማገልገል ነው። በጣም ደስ ብሎኛል። አርብን ቅዳሜን ከነሱ ጋር በመዋሌ የሀገር ተስፋዎች የቤተ ክርስቲያን ተስፋዎች ከ3000 የሚደርሱ ወጣቶች ጋር ነው የቆየሁት። እግዚአብሔር ይመስገን። በእኛ አካባቢ አብሮን ያደገ ወንድማችን ዶክተር ዳዊት የኛ ልጅ ነው እና እሱ ደግሞ ይሄን ዩኒቨርሲቲ እንዲመራ እግዚአብሔር ስላመጣው ክብር ለእግዚአብሔር ይሁን። እና እናንተም ኃይለኞች ናችሁና በደንብ የያዛችሁት ይመስላል እና ቃለ ሕይወቶች እንኳን እንዲህ አትመስሉኝም ነበር። አሁን በጣም ኃይለኛ የሆናችሁ መጣችኋል። ሰውን መያዝ ጀምራችኋል። ክብር ለእግዚአብሔር ይሁን። ኢሳይያስ ምዕራፍ 40 ኢሳይያስ ምዕራፍ 40 ኢሳይያስ ምዕራፍ 40 እግዚአብሔር መንፈሳዊ ኃይላችንን ያድሳል። አሜን። ኃይል ችግር እንዳለ ያስታውቃል። አሜን እምትሉት አሜን። እግዚአብሔር መንፈሳዊ ኃይላችንን ያድሳል። ስንቶቻችሁ የኃይል ታድሶ ትፈልጋላችሁ? ኃይል ሃሌሉያ። ኃይል ከሌለን ቤተ ክርስቲያን አይኖርም። ኃይል ከሌለን ለወንጌል መቆም አንችልም። መንፈሳዊ ኃይል በግል ሕይወታችን እንደ ቤተ ክርስቲያን እንደ ምእመናን የእግዚአብሔር ኃይል ውስጣችን ሊኖር ያስፈልገዋል። የእግዚአብሔር ኃይል በውስጣችን ከሌለ አገልግሎታችን ደካማ ይሆናል። ስራዎቻችን የሃይማኖት ስራ ብቻ ነው የሚፈጽመው። የእግዚአብሔርን ክብርና ማዳን አናይም። ስለዚህ ዛሬ በልቤ ጌታ መንፈስ ይህንን እንድናገር ነው በውስጤ የሚነዳኝ። እንደዚህ ይላል ኢሳይያስ ምዕራፍ 40 ቁጥር 26 እስከ 31 በጌታ በኢየሱስ ስም አነባለሁ። እንዲህ ይላል፣ ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። እግዚአብሔር አይደክምም፣ እግዚአብሔር አይታክትም፣ እግዚአብሔር ማስተዋሉ አይመረመርም። እግዚአብሔር ለደካማ ኃይልን ይሰጣል፣ እግዚአብሔር ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክታሉ፣ ጎበዛዝትም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። አሜን። ኃይላቸውን ማደስ ብቻ አይደለም በሕይወታቸው የሚሆነው። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እጆቻችንን ወደ ጌታ አንስተን ይሄ ኃይል እንዲያገኘን እንጸልያለን። ዣጋዱራ ማላሃ ዶሪያ ጋና ማላቦያ ክብር የሚገባ ስግደት የሚገባ አምልኮ የሚገባ የሰራዊት አምላክ እግዚአብሔር ሆይ በኢየሱስ ስም ክብር ላንተ ይሁን። በጌታ በኢየሱስ ስም ክብር ላንተ ይሁን። በጌታ በኢየሱስ ስም ክብር ላንተ ይሁን። በጌታ በኢየሱስ ስም ክብር ላንተ ይሁን። አምልኮ ላንተ ይሁን። ስግደት ላንተ ይሁን። አቤቱ እግዚአብሔር ሆይ ዛሬ እንለምንሃለን፣ የቃልህን ደጅ ክፈትልን። መንፈሳዊ ኃይላችንን ክፈት። ድካማችንን ከኛ ላይ አንሳ። አዚምን ከላያችን ላይ ግፈፍ። ይህችን ቤተ ክርስቲያን በኃይል ሙላት። በውስጧ ያሉ ምእመናን በመንፈስህ ኃይል የተሞሉ የሆነው አገልጋዮች በመንፈስህ ኃይል የተሞሉ የሆነው አቤቱ ጸጋ ይሙላባቸው።
አቤቱ እግዚአብሔር ሆይ ይህንን ደካማ ሰው አስበው። የሚናገርበትን ጥበብ የሚናገርበትን ዕውቀትና ማስተዋል ስጠው። ቃልህን ባርክልን። ለወንድሞቼ ለእህቶቼ ልባቸውን ክፈት፣ አእምሯቸውን ክፈት። ክብሩን ሁሉ አንተ ውሰድ። በኢየሱስ ክርስቶስ ጌታ ስም ተባረኩ። ቁጭ በል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ሁላችንም እንበለው ይሄን ቃል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። አንድ ላይ እንበለው እስቲ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደገና ሃሌሉያ ሃሌሉያ። በዚህ ስብከቴ 3 መሰረታዊ ጥያቄዎችን እመልሳለሁ። 3 መሰረታዊ ጥያቄዎችን እመልሳለሁ። አንደኛው ኃይላችን ለምን ይደክማል? ኃይላችን መንፈሳዊ ኃይላችን ለምን ይደክማል? ሁለተኛው የምመልሰው ጥያቄ እግዚአብሔር ኃይላችንን እንዲያድስ እኛ ምን እናድርግ? እግዚአብሔር ኃይላችንን እንዲያድስ እኛ ምን እናድርግ? ሶስተኛው መንፈሳዊ ኃይላችን ሲታደስ በሕይወታችንና በቤተ ክርስቲያናችን አገልግሎት ላይ ምን ይሆናል? አሁን በዓለም ላይ ባለችው የክርስቶስ ቤተ ክርስቲያን ከሚታዩ ችግሮች አንዱ የመንፈሳዊ ኃይል የመንፈሳዊ እንቅስቃሴ መቀዝቀዝ ነው። ቅዝቃዜ ይታያል። በብዙ የክርስቶስ ቤተ ክርስቲያን ውስጥ ቅዝቃዜ ይታያል። ኃይል፣ ትጋት፣ ሩጫ፣ ጉልበት፣ ለወንጌል መሮጥ በብዙ አብያተ ክርስቲያናት ይቀዘቅዛል። በተለይ ደግሞ በምዕራቡ ዓለም ያለች ቤተ ክርስቲያን ኮምፕሊትሊ በትልቅ ቅዝቃዜ ውስጥ ነው የምትኖረው። እንደነዚህ አይነት ትልልቅ አዳራሾች 10 ወይም 15 የሚደርሱ ሽማግሌዎች ነው ያሉት። ወጣት የለም። ቤተ ክርስቲያን በትልቅ ቅዝቃዜ ውስጥ ነው ያለችው። በእኛም ሀገር በጣም ብዙ ሕዝብ ሊከማች ይችላል። ግን መንፈሳዊ የውስጥ አቅሙ፣ የጸሎት አቅሙ፣ የማገልገል ትጋቱ፣ ጉልበቱ፣ ኃይሉ በብዙ ምዕመናን ሕይወት ውስጥ የደከመና የላላ ነው። እኔ የ15 ዓመት ልጅ ሆኜ ነው ወደ ኢየሱስ የመጣሁት። የዛሬ 52 ዓመት ወደ ኢየሱስ በመጣንበት ጊዜ በዚያ ጊዜ በቤተ ክርስቲያን የነበረው የጸሎት ግለት፣ የእግዚአብሔርን ቃል የማንበብ ግለት ዋው! ከምሽቱ 3 ሰዓት ከተንበረከክን ከጠዋቱ 11 ሰዓት ነው ከጉልበታችን የምንነሳው። ጠንካራ የጸሎት ኃይል ነበር። ጠንካራ የጸሎት ጉልበት ነበር። ጠንካራ የእግዚአብሔርን ቃል የማንበብ የማሰላሰል ኃይል ነበረን። በዚያ ጊዜ የ9ኛ ክፍል ተማሪ ነበርኩኝ እና ወደ ኢየሱስ ስመጣ ኬሚስትሪ፣ ፊዚክስ እና ባዮሎጂ ጫካ ውስጥ ገብተን እንደምናጠናው የእግዚአብሔርን ቃል ጫካ ውስጥ ገብተን በአረንጓዴ፣ በቢጫ፣ በቀይ መጽሐፉ ላይ እያሰመርን እናነበዋለን። ሁሉ ይጣፍጠናል፣ ሁሉ ይርበናል፣ ሁሉ ትርጉም ይሰጠናል። የቃሉ ረሃብ፣ የጸሎት ኃይል በሕይወታችን ውስጥ በጣም ጠንካራ ነበሩ። አሁን በምናይባት ባለች ቤተ ክርስቲያን ውስጥ የጸሎት ጉልበት በጣም የደከመ ነው። እናንተ ቃለ ሕይወቶች ስለሆናችሁ በጣም ጎበዞች እንደሆናችሁ እነ ደሳለኝ ነግረውኛል። ግን ሌላ ጋር የደረሰ እንዳይደርስባችሁ ነው ዛሬ ማነሳው። እውነት መስሏችሁ እንዲህ አላችሁ። በብዙ ክርስቲያን ሕይወት ውስጥ የጸሎት አቅም፣
የእግዚአብሔር ቃል የማንበብ አቅም የደከመበት በተለይም ደግሞ እግዚአብሔር ከባረከን በኋላ እግዚአብሔር ካሳደገን በኋላ በእውቀት ከተባረክን በኋላ በገንዘብ ከተባረክን በኋላ በሀብት ከተባረክን በኋላ ለኢየሱስ ያለን ፍቅር ለኢየሱስ ያለን አገልግሎት የቀዘቀዘና የደከመ የሕይወታችንን ቅራሪ የጊዜያችንን ቅራሪ ለኢየሱስ እንሰጠዋለን። ምቹና ጮማው ነገር ለኑሯችን ለንግዳችን ለግል ሕይወታችን በሩጫ ውስጥ የተያዘ ነው። ምን ያህል ደቂቃ ትጸልያለህ ተብሎ ቢጠየቅ አንድ ሰው መልሱን ለእናንተ ነው የምተው። መንፈሳዊ ኃይል የደከመበት መንፈሳዊ የውስጥ እንቅስቃሴ ትጋት የጸሎት ትጋት የአገልግሎት ትጋት እግዚአብሔርን የማክበር ትጋት በብዙ ክርስቲያኖች ሕይወት ውስጥ እየደከመ ያለበት ክፍል ነው። ይህ አሁን ያነበብኩላችሁ የኢሳይያስ መጽሐፍ ሁለት መጽሐፍ ነው። የኢሳይያስ መጽሐፍ ሁለት መጽሐፍ ነው። አንደኛው መጽሐፍ ከምዕራፍ 1 እስከ ምዕራፍ 39 ያለ አንድ መጽሐፍ ነው። ይሄ መጽሐፍ የፍርድ መጽሐፍ ይባላል። ነቢዩ ኢሳይያስ ስለ ይሁዳ አመጽ፣ ስለ ይሁዳ ውድቀት የእግዚአብሔር ፍርድና ቅጣት እንደሚያገኛት ወደ ምርኮ እንደምትሄድ ወደ ባቢሎን እንደምትሄድ እግዚአብሔር ከብዙ ዓመት በኋላ እንደሚጎበኛት የተናገረበት ክፍል ነው። ከዚያ የአሕዛብ መንግስታትን እነ ግብፅን እነ ጢሮስን እነ ባቢሎንን እግዚአብሔር ከአመፃቸው የተነሳ እንደሚቀጣቸው ፍርድን ያመለከተበት ክፍል ነው። ከምዕራፍ 1 እስከ ምዕራፍ 39 የፍርድ መጽሐፍ ይባላል። ሁለተኛው መጽሐፍ አሁን ካነበብኩላችሁ ከምዕራፍ 40 እስከ ምዕራፍ 66 ያለው ክፍል ነው። ይሄ ክፍል ደግሞ የመጽናናት መጽሐፍ ይባላል። እግዚአብሔር እንደገና ይሁዳን ከተማረከችበት ምርኮ ከባቢሎን ግዛት ከአሦር ቀንበር እንደሚያድናትና እንደገና ተሐድሶ እንደሚሰጣት እንደገና ኃይሏን እንደሚያድስ እንደገና ጉልበቷን እንደሚያድስ ተስፋ የገባበት የመጽናናት መጽሐፍ ይባላል። ምዕራፍ 40 እስከ 66 ስትመለከቱት ምዕራፍ 40 ቁጥር 1 ላይ እንዲህ ብሎ ይናገራል። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔር እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩኹ። መጽናናቷ ይመጣል። ተሐድሶ ታገኛለች። ጉልበቷ ይታደሳል። ከጣዖትና ከአመፅ አምልኮ ከተገዛችበት እስራት ተላቃ አምላኳን የምታመልክበት ዘመን ይመጣል። የኃጢአቷ ፍርድ 70 ዓመት በባቢሎን የተረገጠችበት የመከራ ዘመን አብቅቶ እግዚአብሔር እንደገና ኢየሩሳሌምን ይጎበኛል። አሜን አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር የእንደገና አምላክ ነው። እግዚአብሔር እንደገና ያድሰናል፣ እንደገና ይጎበኘናል፣ እንደገና ያነቃቃናል፣ እንደገና በኃይል ይሞላናል። ይህንን የሚፈልጋለ እስቲ አሜን ብሎ እጁን ያሳየኛ። እስቲ እግዚአብሔር ሆይ በለው አንድ ጊዜ እንደገና በኃይልህ ጎብኘን፣ አነቃቃን። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ነቢዩ ይህንን ተሐድሶ ይሰብካታል። እግዚአብሔር ተሐድሶን እንደሚያመጣላት ይናገራል። በባርነት ኢሳይያስ ምዕራፍ 40 ከቁጥር 2 እስከ 3 ያነበብነው ክፍል በባርነት
በባርነት ያገለገለችበት ዘመን አብቅቶ የኃጢአቷ ዋጋ ተከፍሎ ስለ ኃጢአቷ ሁሉ ከእግዚአብሔር እጅ 2 እጥፍ ተቀብላ እግዚአብሔር እንደሚጎበኛት ይነግራታል። ምዕራፍ 40 ከቁጥር 9 እስከ 11 ይህንን ተስፋ ያጠናክርላታል። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለ ተራራ ውጪ፣ የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ። ለይሁዳ ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዙ በፊቱ ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትን በቀስታ ይመራል። እግዚአብሔር ይጎበኘናል በለው እስቲ በጎን ያለውን ሰው እግዚአብሔር ይጎበኘናል በለው። እግዚአብሔር በክብር እንደገና ይጎበኘናል በለው። ሃሌሉያ! እና እግዚአብሔር ሲጎበኛችሁ ይሄን ቤት አፍርሳችሁ በጣም ትልቅ ቤት ትሰራላችሁ። አሜን አሜን። እግዚአብሔር ሲጎበኘን አገልግሎታችን ይለወጣል፣ ራእያችን ይለወጣል፣ አቲቲዩዳችን ይለወጣል፣ አይኪዋችን ይቀየራል፣ አእምሯችን ይሰፋል፣ ራእያችን ይሰፋል። ለትልቅ አገልግሎት ለትልቅ ስራ እንሮጣለን። ክብር ለእግዚአብሔር ይሁን። ያ የመከራ ዘመን እጅግ ያደከማት ኢየሩሳሌም በጣም በትልቅ ጉስቁልና ውስጥ የነበረች በብዙ መከራ ያለፈች በባቢሎን የምርኮ ዘመን ስለተቀበለችው መከራ ነቢዩ ኤርምያስ በሰቆቃ ኤርምያስ ጽፏል፣ ኢሳይያስም ጽፏል። እንዴት አይነት አሰቃቂ ህይወት እንዳለፈች ኢሳይያስ ምዕራፍ 51ን ስታዩ ኢየሩሳሌም በምን አይነት ጉስቁልና በምን አይነት ጨለማ እንዳሳለፈች ይናገራል። ኢሳይያስ 51 ምዕራፍ 51 ከቁጥር 17 እስከ ምዕራፍ 52 ቁጥር 2 ድረስ እንደዚህ ይላል። ከእግዚአብሔር እጅ የቁጣውን ጽዋ የጠጣሽ ኢየሩሳሌም ሆይ ይላታል። ምን ይላታል? ንቂ፣ ቁሚ፣ የሚያንገዳግድን ዋንጫ ጠጥተሻል፣ ጨልጠሽውማል። ከወለደቻቸው ልጆቿ የሚመራት የለም፣ ካሳደገቻቸው ልጆቿ ሁሉ እጇን የሚይዝ የለም። በእነዚህ አይነት ውድቀት ውስጥ ነው ያሳለፈችው። እነዚህ 2 ነገሮች ሆነውብሻል። ማንስ ያስተዛዝንሻል? መፈታትና ጥፋት፣ ራብና ሰይፍ ናቸው። እንዴትስ አድርጌ አጽናናሻለሁ? ልጆችሽ ዝለዋል፣ በወጥመድ እንደተያዘ ሚዳቋ በአደባባይ ሁሉ ራስ ላይ ተኝተዋል። በእግዚአብሔር ቁጣ በአምላክሽ ተግሳጽ ተሞልተዋል። አየ፣ ልጆችሽ ዝለዋል፣ በወጥመድ እንደተያዘ ሚዳቋ በአደባባይ ላይ ተኝተዋል። ምን ማለት ነው? መንፈሳዊ ኃይል፣ መንፈሳዊ ጉልበት፣ መንፈሳዊ አቅም የላቸውም ማለቱ ነው። የሚረዳሽ የሚያጽናናሽ ከልጆችሽ መካከል የለም። ቁጥር 21 ምን ይላታል? ስለዚህ ያለ ወይን ጠጅ የሰከርሽ አንቺ ችግረኛ ይህንን ስሚ። ሃሌሉያ። ቁጥር 22 ስለ ወገኑ የሚሟገት አምላክሽ ጌታሽ እግዚአብሔር እንዲህ ይላል። በጣም ነው ደስ የሚለኝ ይሄ ቃል። ስለ ወገኑ የሚሟገት አምላክሽ ጌታሽ። ኢየሩሳሌም ደክማለች፣ ካህናቶቿ ደክመዋል፣ ህዝቦቿ ደክመዋል፣ አገልጋዮቿ ደክመዋል። ግን ስለ ወገኑ የሚሟገት እሷ ብትደክም እንኳን እርሷ ብትዝል እንኳን እርሷ ብታክት እንኳን ስለ ወገኑ የሚሟገት አምላክሽ ጌታሽ። አሜን አሜን። ኧረ በእናታችሁ ቃለ ሕይወቶች አሜን በሉ። ስለ አንተ እግዚአብሔር ይሟገታል። ስለ አንቺ እግዚአብሔር ይሟገታል። አንተ ብትደክምም አንተ ብትዝልም ስለ ወገኑ የሚሟገተው አምላክ ከዙፋኑ ላይ ነቅቷል። ሃሌሉያ ሃሌሉያ። አየህ፣ አንዳንዶቻችን እኮ በቃ ክርስትናን እንደ ሃይማኖት ነው በቃ የምንቆጥረው። ምንም ሴንስ አይሰጠንም። የእግዚአብሔር ቃል
ኖ ክርስትና የሃይማኖት አይደለም። ክርስትና ህይወት ነው። ህይወት ነው። ህይወት ነው። ካንተ ህይወት ጋር የተያያዘ ህይወት ነው። ስላንተ የሚሟገት፣ ስላንተ የሚከራከር አምላክ ጌታ አለህ። ደስ ይበልህ። አሜን። በምንም አይነት ህይወት ውስጥ ብትሆንም፣ በምንም አይነት ህይወት ውስጥ ብትሆኝም ስላንቺ የሚሟገት አምላክና ጌታ አለሽ። ሃሌሉያ ሃሌሉያ። ደክመሃል፣ አዎ ደክመሃል። ዝለሃል፣ አዎ ዝለሃል። ግን ዛሬ መልእክት አለኝ። ስላንተ የሚሟገት አምላክና ጌታ አለ። እንደገና ተሐድሶ ያመጣልሃል። እንደገና ኃይል ያስገባልሃል። እንደገና ጉልበትህን ያድሳል። እንደገና ተስፋህን ያድሳል። አሁን ጨልሞብሃል፣ እግዚአብሔር ብርሃን ያወጣልሃል። እንደገና ይጎበኛል። እንደገና ለክብሩ ያቆመሃል። እንደገና ያድስሃል። የኛ አምላክ እንደዚህ አይነት አምላክ ነው። የእንደገና አምላክ ነው። ሃሌሉያ ሃሌሉያ። እና ምን ይላታል? ምን ይላታል? ቁጥር 22 ስለ ወገኑ የሚሟገት፣ ስለ ወገኑ የሚሟገት አምላክና ጌታ እግዚአብሔር እንዲህ ይላል፣ እነሆ የሚያንገዳግድን ጽዋ የቁጣዬንም ዋንጫ ከእጅሽ ወስጃለሁ። ደግመሽ ከእንግዲህ ወዲህ አትጠጪውም። ያን የደከምሽበትን መራራ ጽዋ ደግመሽ አትጠጪውም። ከእጅሽ ወስጄዋለሁ። ተመልከት ቁጥር 23 የሚለው ነፍስሽንም እንሻገር ዘንድ ዝቅ በይ በሚሏት በአስጨናቂዎችሽ እጅ አኖረዋለሁ። ቀጥሎ የሚለው በጣም የሚገርም ቃል ነው። ጀርባሽንም ለሚሻገሩት እንደ መሬትና እንደ መንገድ አደረግሽላቸው። ይሄ ቃል በትንሽ አማርኛው ፈታ ላድርግላ ምን ማለት እንደሆነ ታውቃላችሁ? ጀርባሽንም ለሚሻገሩት እንደ መሬትና እንደ መንገድ አደረግሽላቸው። ባቢሎኖች እሷ በወድቃ ተኝታ መሬት ላይ፣ ባቢሎኖች ግን ጀርባዋን እየረገጡ ያልፉ ነበር። እስከዚህ ድረስ ተጎሳቁላ ነበር። እስከዚህ ድረስ ኢየሩሳሌም ተዋርዳ ነበር። በጀርባዋ ላይ ባቢሎኖች ይረማመዱባት ነበር፣ ይረግጧት ነበር። እግዚአብሔር ግን ከዚህ እጎበኝሻለሁ አለ። ሃሌሉያ። ጠላት እየረገጠህ ያለ፣ ጠላት እየተጫማብህ ያለ፣ ተስፋ የለኝም የምትል እግዚአብሔር እንደገና ይጎበኛል። እንደገና ይጎበኛል። እንደገና ጠላትን ከላይ ላይ ያነሳል። እንደገና ትነሳለህ። እንደገና በእግር ትቆማለህ። ኢየሩሳሌም እንደዚህ ነበረች። አየህ፣ ጠላት ይረማመድባት ነበር በጀርባዋ ላይ፣ በጀርባዋ ላይ እስከዚህ ወድቃ ነበር። ኃይሏ ሄዶ ነበር። ግን ስለ ወገኑ የሚሟገት አምላክና ጌታ የቁጣውን ዋንጫ ከእጇ ወሰደ። ደግመሽ አትጠጪውም አላት። የጉብኝቷ ጊዜ ደረሰ እና ምዕራፍ 52 ምን ይላታል? ጽዮን ሆይ ተነሺ፣ ተነሺ፣ ኃይልሽን ልበሺ። የድካም የእንቅልፍ የዝለት ዘመን አበቃ። ኃይልሽን ልበሺ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና እርኩስ ከእንግዲህ ወዲህ አይገባብሽምና ጌጠኛ ልብስሽን ልበሽ። የኃጢአት ልብስሽን አውልቂ። የጉስቁልና ልብስሽን አውልቂ። ያለመታዘዝ ሕይወትሽን አውልቂ። ቅድስና የጣልሽበትን ኑሮ ቀይሪ። ጌጠኛ ልብስሽን ልበሺ። ኢየሩሳሌም ሆይ ትቢያን አራግፊ፣ ተነሺ፣ ተቀመጪ። ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺው። አንገትሽ የታሰረበት እንዳትንቀሳቀሺ የሆንሽበትን የአንገትሽን እስራት ፍቺው።
ፍቺው፣ የታሰርሽበትን ፍቺው እና ወደፊት የምትሮጭበት ዘመን ከፊትሽ አለ። ዛሬ ብዙ ሰው በህይወቱ ታስሮ ነው የሚኖረው። ብዙ ክርስቲያን፣ ብዙ አገልጋይ በልዩ ልዩ እስራት፣ በልዩ ልዩ ጉስቁልና ታስሮ እንዳይንቀሳቀስ ታስሮ፣ በኃይለኛ እስራት፣ በምድራዊ ኑሮ ታስሮ፣ በዓለማዊ ምኞት ታስሮ፣ በስጋዊ ምኞት ታስሮ የሚኖር አለ። በኢየሱስ ስም መፈታት ይሁን። በኢየሱስ ስም መፈታት ይሁን። በኢየሱስ ስም መሄድ ይሁን። ሃሌሉያ! እግዚአብሔር እንደገና አምላክ ነው። እስራትን ይፈታል። እድፋሙን ልብስ ከኛ ላይ ያወልቃል። ኃይል የሌለንን በኃይል ይሞላናል። እንደገና ይጎበኘናል። እንደገና ያስበናል። እንደገና ያድሰናል። በደልን ይቅር የሚል የርሱንም ቅሬታ አመፅ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል። ክፋታችንንም ይጠቀጥቀዋል። ኃጢአታችንንም በባህሩ ጥልቅ ይጥለዋል። ሚክያስ 7 ከ18 እስከ 19 ይህንን ይላል። እግዚአብሔር ተመልሶ ይምረናል። ተመልሶ ይጎበኘናል። ተመልሶ ያድሰናል። ኃይላችንን እንደ ልጅነታችን ጌታን ስንቀበል እንደነበርንበት የመጀመሪያው ፍቅር ሕይወታችንን ያነቃንቃል። ስንቶች ይህን ሕይወት ትመኛላችሁ? እኔ ዝም ብዬ ይሁን ምኞት አላችሁ? እንደዚህ አይነት እንደገና ኃይላችሁ ታድሶ፣ ጉልበታችሁ ታድሶ እንደ መጀመሪያው ፍቅራችሁ መኖር የምትፈልጉ እስቲ አሳዩት ለጌታ። እግዚአብሔር እንደ ምኞታችሁ ይስጣችሁ። እግዚአብሔር እንደ ልመናችሁ ይስጣችሁ። አሜን፣ 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 አሜን። እኔ አሁን በግል ሕይወቴ እግዚአብሔርን ብር አለምነው፣ ብር እንዲሰጠኝ አለምነው። የሚያስፈልገኝን ሰጥቶኛል። ምንም የምመኘው የምፈልገው ነገር የለኝም። ይህንን አድርግልኝ የምለው ነገር የለኝም። አንድ ነገር ብቻ ነው የምለምነው። እንደ ልጅነቴ እንደ መጀመሪያው መንፈሳዊ ጉልበቴንና ኃይሌን እንዲያድስ ነው። አሁን ለአንዳንዶቻችሁ እኮ አሁን በቃ ሆሳናዎች፣ ለአንዳንዶቻችሁ በቃ ህይወት እኮ ገንዘብ ነው የሚመስላችሁ። በቃ ህይወት ገንዘብ ነው የሚመስላችሁ። ህይወት ምድራዊ ነገር ነው የሚመስላችሁ። ምስኪኖች ናችሁ ይህን የምታስቡ። ህይወት ኢየሱስ ነው። ህይወት ኢየሱስ ነው። የምትሮጥለት ገንዘብ፣ የምትሮጥለት ስልጣን፣ የምትሮጥለት ዕውቀት አይደለም። ህይወት ኢየሱስ ነው። ይህንን የማወራህ ዝም ብዬ በምኞትና በስሜት እንደ ጎረምሳ አይደለም የማወራህ። በዓለም ላይ እነዚህ እግሮቼ የዓለምን ሀብት፣ የዓለምን ስልጣን፣ የዓለምን ክብር ዞረው አይተዋል። በዓለም ላይ እጅግ ባለጠጋ የሆኑ ሀገሮችን ወንጌል ለመስበክ እግዚአብሔር እድል ሰጥቶኛል። ታላላቅ ቤተ መንግስቶች፣ ታላላቅ ክብር ያላቸው ስፍራዎች በዓለም ላይ በአውሮፓ፣ በአሜሪካ፣ በኤዥያ፣ በአፍሪካ ዞሬ አይቻቸዋለሁ፣ አገልግያቸዋለሁ። ነጮችን፣ ጥቁሮችን፣ አበሾችን። ነገር ግን ህይወትን የሚሰጥ ከኢየሱስ ውጪ ሌላ እንደሌለ አይቻለሁ። የስካንዲኔቪያን አገሮችን ላለፉት 35 ዓመት በየዓመቱ የሄድኩ 20 ሺህ 30 ሺህ ነጮች ሰብካለሁ። አሁን የፊታችን ሐሙስ ምሽት ለአንድ ወር ወደ ስዊድን ሀገር በ6 ከተሞች ወንጌል ለመስበክ ሄዳለሁ። ነጮችን እግረ መንገዱንም አበሾችን። ያ ሀገር የሚቸግረው ነገር የለውም። አሜሪካ ሰርታችሁ ብዙ ገንዘብ ታገኛላችሁ። ግን አሜሪካ ሶሻል ሴኩሪቲ አይሰጣችሁም። አሜሪካ
ከታመማችሁ ራሳችሁ ነው ከፍላችሁ የምትታከሙት። አንድ ቢፒያችሁንና የደም ሙቀታችሁን ለክቶ በቤታችሁ መዝጊያ ስር $1000 ቢል ይልክላችኋል። እነዚህ የስካንዲኔቪያ ሀገሮች ለሕክምና አያስቡም፣ ለልጆቻቸው አያስቡም። የልጆቻቸው ትምህርት ቤት የተከፈለ ነው። ልጆቻቸው ከቁርስ ከምሳ ጀምሮ በትምህርት ቤታቸው ይመገባሉ። ከስራ ቢባረሩ ስራ ቢቆም ስለ ደሞዝ አይጨነቁም። ሶሻል ሴኩሪቲያቸው በባንካቸው ውስጥ ስራ እስኪያገኙ ድረስ ገንዘብ ይከትላቸዋል። አሜሪካ እንደዚህ የለም። ሁሉን ነገር ሰርተ ነው የምታረው። እንደኔና እንዳንተ በወባ ታሞ አይሞትም። ወይም ደግሞ በጉበት በሽታ ታሞ አይሞትም። ጉበቱ እንትን ካለ ከበሰበሰ ቆርጠው ሌላ ጉበት ተክተው ሰውየው ይኖራል። አሁን እኮ አንተ እንደው ሀብት አለኝ ኖርኩ ብለህ በቃ አፍንጫህን ወደ ላይ ነፍተሃል። ምስኪን ደሃ ነህ። አትሊስት አንድ ሰው በትንሹ 90 ዓመት የመኖር ሌቭል ላይ ደርሰዋል። 90 ዓመት። ይህን ማወራልህ ለመሰለህ ያ ህዝብ ይሄ ሁሉ አለው፣ ይሄ ሁሉ ፋሲሊቲ ተሞልቶለታል። ነገር ግን ህይወቱን የሚያሳርፍ ህይወቱን የሚያረካ ነገር ስለሌለው 80% ይሄ ህዝብ ራሱን በመግደል ነው የሚሞተው። ሱሳይድ ያደርጋል። የአገሪቱ 80% ህዝብ የሚሞተው ራሱን በመግደል ነው። በሀገራቸው በሰዓት 200 ኪሎ ሜትር የሚበር ባቡር አላቸው። በሰዓት 200 ኪሎ ሜትር ይበራል። በዚህ ፈጣን ባቡር ሀዲድ ላይ ሰውነታቸውን ይጥሉና ያፈጣን ባቡር ይጨፈልቃቸዋል። ከትልልቅ ፎቆች ላይ እየወደቁ እየተፈጠፈጡ ይሞታሉ። በየቀኑ ጋዜጣዎቻቸውን ስታነቡ እንደዚህ አይነት አርቲስት፣ እንደዚህ አይነት ፈላስፋ፣ እንደዚህ አይነት አዋቂ ራሱን ገሎ ተገኘ። አብዛኛው ደግሞ በቤቱ ኪኒን እየዋጠ ሞቶ ይገኛል። ቤቱ ተዘግቶ ነው የሚውለው። እንደኛ ቡና ጠጡ፣ ለቅሶ ድረሱ የሚባል ካልቸር የለም። እያንዳንዱ ሰው ሳምንት ቤቱ ከተዘጋ ጎረቤቱ ይሄ ቤት ተዘግቷል ሳምንት ሙሉ ብሎ ለፖሊስ ይደውላል። ፖሊስ ሄዶ ቤቱን ሰብሮ ሲያወጣው ሰውየው ሞቷል። ምን መሰለው ወንድሜ፣ ህይወትን ገንዘብ አያረካውም። ህይወትን ዕውቀት አያረካውም። ህይወትን ስልጣን አያረካውም። ህይወትን የሚያረካው የናዝሬቱ ኢየሱስ ነው። ሃሌሉያ 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 ሃሌሉያ። እነዚህ ነገሮች አያስፈልጉም እያልኳቸው አይደለም፣ ያስፈልጋሉ። ግን የህይወት መጀመሪያው ኢየሱስ ክርስቶስ ነው። የኑሮ መጀመሪያው ኢየሱስን ማንገስ ነው። አንዳንዶቻችን ገንዘብን አንግሰናል ላያችን ላይ። ስለዚህ ቀንና ሌሊት ያለ ገንዘብ ስለማንኖር እንሮጣለን። ጸሎት የት እንዳለ አናውቅም። እንደምንም ብለን ሽማግሌዎቹና ወንጌላውያኖቹ የቀብር ቦታ እንዳይከለክሏችሁ እሁድ እንደምንም ተሰባብራችሁ ከቻላችሁ በየእሁዱ ብቅ ትላላችሁ። ግን ህይወት በቤታችሁ ባዶ ነው። መንፈሳዊ ኃይል፣ መንፈሳዊ መነቃቃት፣ መንፈሳዊ ታድሶ በብዙ ሰው ህይወት ውስጥ የለም። እናንተ ሊኖራችሁ ይችላል። ግን እኔ በዓለም ዙሪያና በዚች አገር ዞሬ እንዳየሁት በብዙ ክርስቲያን ህይወት ችግር ነው ያለው። ግን በሌላው የደረሰው በእናንተ እንዳይደርስ ነው ዛሬ የምሰብካችሁ። ህይወታችሁ ምን ይመስላል? ይሄ የእስራኤል ህዝብ አሁን ባነበብነው በኢሳይያስ 40 ከቁጥር 27 እስከ 31 ባለው ክፍል ውስጥ መንፈሳዊ አቅሙ የተበላ ህዝብ፣
መንፈሳዊ ጉልበቱ የተበላ ያለቀ ህዝብ፣ ኃይል የሌለው ህዝብ እንደዚህ ያለ እግዚአብሔርን ያማዋል። እግዚአብሔር ዲለዋል፣ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ አልፋለች ለምን ትላለህ? ለምን እንዲህ ትናገራለህ ብሎ እግዚአብሔር ይጠይቀዋል። አየህ ኦልሬዲ ኃይል የለውም ውስጡ። ኃይል ውስጡ ስለሌለ፣ አቅም ውስጡ ስለሌለ ህይወቱ የተሞላው በኮምፕሌን ነው፣ በማጉረምረም ነው። ኃይል የሌለው ሰው ሁልጊዜ ያጉረመርማል። እኔ ፓስተር ነኝ። ላለፉት 40 ዓመታት የሐዋሳን ሕይወት ብርሃን ቤተክርስቲያን እየመራው ያለው መጋቢ ነኝ። በዚች አገርም ላይ ባሉት ብዙ ቸርቾች የሊደርሺፕ ሮል ይጫወታለሁ። አንዱ ኃይል የሌለው ሰው ምልክቱ ያጉረመርማል። በህይወቱ ያጉረመርማል። በእግዚአብሔር ላይ ያጉረመርማል። በሚስቱ ያጉረመርማል። በባሏ ታጉረመርማለች። በልጆቻቸው ያጉረመርማሉ። ማጉረምረም ውስጥ ካለ ሳይንን ሲምተሙ የበሽታው ምልክት ምን ይባላል? ኃይል የሌለው ህይወት ይባላል። እኔ አንዳንዴ በስራ ብዛት በአገልግሎት ብዛት በየቀኑ የሚኖረኝ ዲቮሽን ዲስተርብድ በሚሆንበት ጊዜ በቃ ቤት መጥቼ ባለቤቴ ላይ አጉረመርማለሁ። ቸርች መጥቼ በአገልጋይ ላይ አጉረመርማለሁ። በህዝብ ላይ አጉረመርማለሁ እና ይታወቀኛል። የበሽታው ሳይንን ሲምፕተም ይታወቀኛል። በቂ የጸሎት ጊዜ አለመውሰዴ፣ በቂ ኃይል አለመሞላቴ ምልክቱ ነው። መንፈሳዊ ኃይል ከህይወት በሚወድቅበት ጊዜ ህይወት መራራ ነው። ህይወት ፉል ኦፍ ኮምፕሌን ነው፣ ማጉረምረም ነው። እግዚአብሔር ላይ ታጉረመርማለህ፣ ትዳር ላይ ታጉረመርማለህ፣ አገልግሎት ላይ ታጉረመርማለህ፣ ቤተክርስቲያን ላይ ታጉረመርማለህ። ወንድሜ የዚህ በሽታው ምልክቱ መንፈሳዊ ኃይል የማጣት በሽታ ነው። መፍትሄው ወደ እግዚአብሔር መመለስና እንደገና መንፈሳዊ ኃይል መሞላት ነው። መንፈሳዊ ኃይል የምናጣባቸው ወይም መንፈሳዊ ኃይል የምናጣባቸው ምክንያቶች ምንድን ናቸው? ለምንድን ነው መንፈሳዊ ኃይል የምናጣው? መንፈሳዊ አቅም የምናጣበት ምክንያት ምንድን ነው? የመጀመሪያው አንዱ ነገር በቂ የጸሎትና ቃሉን የማንበብ ጊዜ ማጣት ነው። በቂ የጸሎት ጊዜ፣ በቂ የእግዚአብሔርን ቃል የማንበብ ጊዜ ማጣት ነው። በቂ ጸሎት፣ በቂ የቃሉ ንባብ በየቀኑ በግል በቤት ከሌለ መንፈሳዊ ኃይል እየደከመ እየዛለ ይሄዳል። አንዱ ምክንያት ይሄ ነው። እኛ ለዚህ መፍትሄ ለሐዋሳ ሕይወት ብርሃን መምናን ያዘጋጀነው እንደዚህ አይነት ቡክሌት አለን። ይሄ ቡክሌት ከመስከረም 1 እስከ ጳጉሜ 5 የሚቆይ የእያንዳንዱ ወር ካላንደር ነው። የእያንዳንዱ ወር ካላንደር በእያንዳንዱ ቀን ከመስከረም 1 እስከ ጳጉሜ 5 እያንዳንዱ ምዕመንና አገልጋዮች በየቀኑ 3 ምዕራፍ ወይም 4 ምዕራፍ በየቀኑ እያነበበ በአመቱ ሙሉን መጽሐፍ ቅዱስ አንብቦ መጨረስ አለበት። ስለዚህ በየቀኑ ቃሉን የሚያነብበት ማንዋል ሰጥተነዋል። ለምሳሌ እኔ ዛሬ ሆሳና ነኝ ያለሁት። ትላንትናና ዛሬ ሆሳና ነው ያለሁት። ሌላው የኔ አባል አሜሪካ ነው ያለው፣ ሌላው አዲስ አበባ ነው ያለው፣ ሌላው ለንደን ነው ያለው። ነገር ግን ከመጽሐፍ ቅዱሱ ጋር እቺ ፓምፍሌት እቺ ቡክሌት አትለየውም። በየቀኑ በማለዳው እየተነሳ 3 ቻፕተርስ ከዚህ ከእግዚአብሔር ቃል አንብቦ እና ጸልዮ ወደ ስራውና ወደ ቤቱ ይሄዳል። ለምሳሌ ዛሬ እኔ በማለዳ ሌሊት ተነስቼ
ያነበብኩት የሐዋሳ ሕይወት ብርሃን ህዝብ ሁሉ ያነበበው 8000 ምእመን ያነበበው አንተ የቱን ቻፕተር አንብበህ እንደመጣህ አላቅም ዛሬ ሳሙኤል ምዕራፍ 7 እና ምዕራፍ 8 ነው። ከዚያ ከአዲስ ኪዳን ደግሞ ሮሜ ምዕራፍ 2 ነው። ማንኛውም የሐዋሳ ሕይወት ብርሃን ምእመናን ዛሬ እነዚህን 3 ቻፕተሮች አንብቦ ከነዚህ ቻፕተሮች ውስጥ ለህይወቱ የሚያገኘውን የእግዚአብሔርን ቃል ሜዲቴት አድርጎ ወደ ህይወቱ አኝኮ ተንበርክኮ ጸልዮ ጸጋን ለምኖ ነው ወደ ቸርች የሚሄደው። እናንተ አሁን ሆሳና ሆነ እና ወደኛ ቸርች ከመምጣት በፊት ምንድነው ሜዲቴት ያደረግከው? ምንድነው የጸለይከው ብትሉኝ ሳሙኤል 7 እና 8 ነው። እና አልቅሼ ነው ዛሬ ጌታዬን የለመንኩት። አልቅሼ ወድቄ ነው የለመንኩት። ሳሙኤል ምዕራፍ 8 ላይ ሳነበው ሳሙኤል አረጀ፣ ሸመገለ። ከዚህ የተነሳ ልጆቹን በእስራኤልና በይሁዳ ላይ እንዲፈርዱ አደረገ። የሳሙኤል ልጆች ግን እንደ ሳሙኤል አልሄዱም። ጉቦ ይቀበሉ ነበር። ከህዝብ ጉቦ ይቀበሉ ነበር የነቢዩ የሳሙኤል ልጆች። እና ሽማግሌዎቹ ተሰበሰቡና መጡና ሳሙኤል ሆይ ልጆች እንዳንተ አልሄዱም፣ ልጆች እንዳንተ አልኖሩም። አሁን እኛ ይበቃናል። ከዚህ በኋላ ኖ ዌይ ሳሙኤልና ልጆቹ የሚባሉ ነገሮች እንደ አሕዛብ ንጉሥ አንግስልናሉ። እና የጌታ መንፈስ ጭንቅላቴን መታኝ። ከዚያ ወደ ኋላ ትንሽ ሄጄ ሳሙኤል ምዕራፍ 2 እና ምዕራፍ 3 እንደገና ሪቫይዝ አደረግኩት። ሳሙኤል ምዕራፍ 2 እና ምዕራፍ 3 የኤሊ ልጆች በመቅደሱ ከሚያደርጉት እርኩሰትና አመጽ እግዚአብሔር በሕዝቡ ላይ የተቆጣበት በመቅደሱ ካሉት ሴቶች ጋር የኤሊ ልጆች ዝሙትን ይሰሩ ነበር። የእግዚአብሔርን መስዋዕት ለእግዚአብሔር ሳያቀርቡ መጀመሪያ መስዋዕቱን ይበሉ ነበር። ቦዲጋርድ ነበራቸው። በጣም ነው የገረመኝ። የአሁኑ ነቢያቶች ለካ ቦዲጋርድ የተማሩት ከሳሙኤል ልጆች ነው። ምንም አይገርማችሁም? አትስቁም? አይ እናንተ ይቅር ይበላችሁ። ቦዲጋርድ ነበራቸው የሳሙኤል ልጆች። እና ቦዲጋርዱ ይመጣና መስዋዕት የሚሰዋውን ሰውዬ መስዋዕቱ መቅረብ ያለበት መሰዊያው ላይ በእሳት ተቃጥሎ ኖ የሳሙኤል ልጆች የተቃጠለ ነገር አይወስዱም። ጥሬውን አምጣ ይሉታል ቦዲጋርዶቹ የሳሙኤል ልጆች። እና ጥሬውን ነጥቀው ወስደው ለኤሊ ልጆች ይሰጣሉ። ህዝቡ የእግዚአብሔርን መስዋዕት አቃለለ። ስለዚህ ዛሬ ያነበብኩት ዛሬ ይህንን ቃል ባላነብ ኖሮ ዛሬ ለእናንተም አላወራም እና ለራሴም አልጸልይም ነበር። ስለዚህ በየቀኑ የእግዚአብሔርን ቃል ስታነቡ፣ በየቀኑ የእግዚአብሔርን ቃል በህይወታችሁ ስታመነዥጉ፣ ስታሰላስሉ ህይወታችሁ ይታደሳል። ንስሐ ትገባላችሁ። ባህሪያችሁ ይለወጣል። አስተሳሰባችሁ ይለወጣል። አንዳንዶቻችን በአብ በወልድ በመንፈስ ቅዱስ ስም አመንን። ከዚያ በኋላ በጥልቅ ውሃ ተጠመቅን። ከዚያ በኋላ የደቀ መዛሙርት ህይወት የለንም። እንደ ተወለድን ጥሬ ነን። አስተሳሰባችን አልተለወጠም። ባህሪያችን አልተለወጠም። ራስ ወዳዳናታችን አልተለወጠም። ትዕቢታችን አልተለወጠም። በቤተ ክርስቲያን ውስጥ ችግር የሚሆነው ያልተለወጠ ደቀ መዝሙር ያልሆነ ክርስቲያኖች በቸርች ውስጥ ሲበዙ ነው። ኃይል የሚታደሰው ህይወት የሚለወጠው የሕያውን የእግዚአብሔርን ቃል በህይወት ላይ ሪፍሌክት ስታደርገው ነው። በየዕለቱ
ለጸሎትና ለቃሉ ይተጉ ነበር። በየዕለቱ ለጸሎትና ለቃሉ ይተጉ ነበር። ወንድሞችና እህቶች ሆሳናዎች፣ በየዕለቱ ለጸሎትና ለቃሉ የማትተጉ ምእምናንና አገልጋዮች ከሆናችሁ እናንተ አረጋግጥላችኋለሁ ሃይማኖተኞች ናችሁ እንጂ ደቀ መዛሙርቶች ልትሆኑ አትችሉም። በየዕለቱ የእግዚአብሔርን ቃል እያነበባችሁ በየዕለቱ እየጸለያችሁ ሕይወታችሁ እንዲለወጥ ልባችሁ እንዲቀየር መትጋት፣ በመንፈስ ቅዱስ ኃይል እየተሞላችሁ ለእግዚአብሔር አገልግሎት ክብርና ምስጋና የምታመጡ ሰዎች እንድትሆኑ እግዚአብሔር ይፈልጋል። እግዚአብሔር ይፈልጋል። ይህ ሕዝብ ኃይሉ ተበልቷል፣ ጉልበቱ ተበልቷል። ጸሎት የለውም፣ ቃል የለውም። መንፈሳዊ ኃይላችንን የሚያደክመው ሁለተኛው ነገር ኃጢአት ነው። መንፈሳዊ ሕይወታችንን የሚያደክመው መንፈሳዊ ኃይላችንን የሚያደክመው ሁለተኛው ነገር በሕይወታችን ያለ የኃጢአት ልምምድ ነው። ይህ ሕዝብ ወደ ጣዖት አምልኮ ገባ። ጣዖትን ያመልክ ነበር። ከእግዚአብሔር ፊቱን መለሰ። ከእግዚአብሔር ፊቱን አዞረ። እግዚአብሔርም ፊቱን መለሰበት። ኃይል ከእርሱ ራቀ። አቅም ከእርሱ ራቀ። ክብር ከእርሱ ራቀ። ሁላችሁም የምታውቁት የሳምሶን ታሪክ ሁላችሁም የምታውቁት የሳምሶን ታሪክ ሳምሶን በኃጢአት ምክንያት በእርሱ ላይ ያለው ትልቁ የእግዚአብሔር ኃይል ከላዩ ከመውደቁ በፊት እግዚአብሔር በኃይል ሊሰራበት የነበረ ሰው እንደሆነ ታውቃላችሁ። መሳፍንት 14፣ 15፣ 16 ታሪኩን ታገኛላችሁ። ቃለ ሕይወቶችን ስለ ቃል መናገር አይቻልም። ያውቃሉ ቃለ ሕይወቶች ብዙ ቃል። የአንበሳ ደቦል እያገሳ ወደ እሱ ሲመጣ የእግዚአብሔር ኃይል በውስጡ ነበርና በእጁ ምንም ነገር ሳይኖረው ያንን የአንበሳ ደቦል ይበጣጥሰው ነበር። ለምን? ኃይል ነበረው። መንፈሳዊ ኃይል ነበረው። የእግዚአብሔር መንፈስ በኃይል ይወርድበት ነበር። በጣም ነው የሚገርመው። 300 ቀበሮዎችን እንዴት አድርጎ እንደያዘ አላውቅም። እኔ አንድ ቀበሮ እንኳን መያዝ አይቻልም። ቀበሮ በጣም አስቸጋሪና ፈጣን እንስሳ ነው። 300 ቀበሮዎችን ይዞ ሁለት እያሰረ በጭራቸው ላይ ችቦ ለቆ የፊልስጤምን እህል ያስበላ ጀግና ነው። ኃይል በሉና ጮስቴ፣ ኃይል በሉና ጮስቴ። ኃይል የእግዚአብሔር ኃይል የእግዚአብሔር ኃይል እና ብዙ ነገር ሰርቷል። ያን ታሪክ አሁን ለመተረክ ጊዜ የለኝም። ብዙ ነው። በሳምሶን ታውቁታላችሁ። መሳፍንት ምዕራፍ 14፣ 15፣ 16 ታላቅ ኃይል ነበረው። ሆኖም ይሄ ታላቅ ኃይል ሳምሶን በደሊላ ጉልበት ላይ አንድ ቀን የኃይሉን ምስጢር ለደሊላ ገልጦ ያንን የኃይሉን ምስጢር ከላዩ ላይ አስገፈፈ። ፍልስጤሞቹ ያሉት ምንድነው? ለደሊላ ኃይሉ በምን እንደሚሰራ የእርሱ የኃይሉ ምስጢር ምን እንደሆነ ፈትነሽ አግኛላት። ከሶስተኛው ምርመራ በኋላ በአራተኛው ከንዝነዛዋ ብዛት አየህ፣ ኃጢአት ይነዘንዝሃል። እየነዘነዘ የኃይልህን ምስጢር ያለበትን ቦታ ይደርስበታል። እና ነገራት፣ በቃ ከእናቴ ማህፀን ጀምሮ በፀጉሬ ላይ ምላጭ አልገባም አላት። እና ደሊላም አሁን የልቡን ሁሉ ነግሮኛልና ተዘጋጅታችሁ ነው፣ በጓዳ ውስጥ ተደበቁ አለች። ገንዘብም ይዘውላት መጡ። ጉልበቷ ላይ አስተኝታው ያንን ታላቅ ኃይል ያለውን የእግዚአብሔርን ሰው ፀጉሩን አስላጨችው። ከዚያ ሳምሶን አለችው። ጭኗ ላይ ተኝቶ አይ ቲንክ እንቅልፍ ሳይወስደው አይቀርም። ሳምሶን ጠላቶች መጡብህ ስትለው እንደ ድሮ አደርጋለሁ ብሎ ቢነሳ የእግዚአብሔር ኃይል ሄዷል።
እግዚአብሔር ከዚህ ውድቀት ይጠብቀን። እግዚአብሔር ሆይ በል እስቲ ኃይሌን ከማስወሰድ ጠብቀኝ በለው። አሜን። ሳምሶንን ያዙት፣ በገመድ ጠፈሩት። የመጀመሪያው ያደረጉበት ትልቁ ጠላት አይራራልህም። ጠላት አንዴ በእጁ ከወደክለት አይራራልህም። አይኖቹን አወጡ፣ እንዳያይ እንዳይንቀሳቀስ። እግሮቹን አሰሩ፣ ወፍጮ አዘጋጁለት። ወፍጮ እንዲፈሳ አዋረዱት። ዳጎን ቤት አስገብተው አዘፈኑት። ያ የእግዚአብሔር ኃይል ይገለጥለት፣ ያ የእግዚአብሔር ክብር ይገለጥልበት የነበረው ሰው አሁን ዘፋኝና ወፍጮ ፈጭ ሆነ። እግዚአብሔር ከዚህ ውርደትና ውድቀት ይጠብቀን። አሜን አሜን። እና ግን በሳምሶን ህይወት ውስጥ በዚህ ህይወት እየኖረ በውስጡ አንድ ነገር ያለ ይመስለኛል። ምን ያለ ይመስለኛል መሰላችሁ? እግዚአብሔርን በመተማመን የሚጠባበቁ ግን እስቲ በሉት፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳል። እንደገና በሉት እስቲ፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ጮክ ብላችሁ ተናገሩት እስቲ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እግዚአብሔር ኃይላችንን ያድስልን። ጨብጠው በጎን ያለውን ሰው እግዚአብሔር ኃይልህን ያድስልሃል በለው። ኃይላችንን ያድሳል በለው። እንደገና እንነሳለን በለው። እንደገና እናገለግላለን በለው። እንደገና እንወጣለን በለው። እንደገና እግዚአብሔር በሰጠን ራእይ እንሄዳለን በለው። ወንጌል እናዳርሳለን በለው። እንጸልያለን፣ እናገለግላለን። ይሄንንም ቤት መለወጣችን አይቀርም። ሃሌሉያ! እግዚአብሔር ኃይላችንን ያድሳል። ኃይላችንን ያድሳል። እንደ ሌላ ሰው እንሆናለን። እንደ ሌላ ሰው እንሆናለን። ጉልበታችን ይታደሳል። ጸሎታችን ይታደሳል። አቅማችን ይታደሳል። ጉልበታችን ይታደሳል። አስራታችንን በታማኝነት እንሰጣለን። ስጦታችንን በታማኝነት እንሰጣለን። ገንዘብ ባሪያችን ይሆናል እንጂ ገንዘብ ጌታችን አይሆንም። አሜን። አቶ ደሳለኝ እንዴት ነው እዚህ ያንተ ህዝብ ብዙ ብር ይሰጣል? ፈርቶ ዝም አለ አቶ ደሳለኝ። በቅርብ ጊዜ የኛ አንድ አገልጋይ መጥቶ ፓስተር አለኝ። አቤት አልኩት። 1 ሚሊዮን ብር ቼክን ካለ ለቸርች 1 ሚሊዮን የሚሰጥ ሰው አለ እዚህ አለ ወይም የለም በሏ። ይኖራል። ይኖርላችሁ፣ ይኖርላችሁ። አሜን። ስጡ። ምንም አይደል። 1 ሚሊዮን ስጡ። እናንተ ይሄን ገንዘብ ከሰጣችሁ ተስፋ አደርጋለሁ እነዚህን ሽማግሌዎች እኔ አዋሳ ወስዳለሁ። ያንን ቸርች ያያሉ። በቅርቡ ይጀምራሉ ይሄን ቤት። በደንብ ካጨበጨባችሁ እነዚህ ሽማግሌዎች ተኝተው አያድሩም። በደንብ ካጨበጨባችሁላቸው ኃይል፣ ገንዘብ ለመስጠት ኃይል፣ ጉልበት ለመስጠት ኃይል፣ ዕውቀት ለመስጠት ኃይል። ኢንጂነሮች፣ ኤሌክትሪሽያኖች፣ የአይቲ ሰዎች በእውቀታችሁ በገልቦታችሁ ቸርችን ማገልገል አለባችሁ። ወጣቶች ቸርችን ማገልገል አለባችሁ። የኛ ዩቲዩብ በኢትዮጵያና በመላው አውሮፓ አሜሪካ one of the best ነው። ለምን? ወጣቶች ይሰሩታል። እና ያ ዩቲዩብ ራሱ in millions ገንዘብ ያስገባል ለቸርች። አሉ እንደዚህ ቸርች ውስጥ ደስ አለኝ ወጣቶች አሉ እና ይሰራሉ። በጣም ከሰራችሁ አሪፍ፣ ካልሰራችሁ ግን ኦራዎች ናችሁ መጨረሻ።
በእውቀታችን እናገልግል፣ በገንዘባችን እናገልግል፣ በጸሎታችን እናገልግል፣ በሀብታችን እናገልግል። የእግዚአብሔር ቤት ስራ ተራሮች በተራሮች ላይ ከፍ የሚል ቤት መሆን አለበት። አሜን። አንተ በጥሩ ቪላ የኖርክ የእግዚአብሔር ቤት ግን እንደዚህ ዝቅ ባለ ቆርቆሮ ወደ ታች መኖር የለበትም። ቅናት የላችሁ? እኔ እኮ አሁን ሰብኩ አንዱ ላበሳጫችሁ ነው፣ ግን እናንተ ምንም አይመስላችሁ። ምንም በከንቱ ነው ዛሬ የጮኩት። ትላንት ሰብኬ ወደ ቤቴ ብሄድ ጥሩ ነበር። ምንም የሚበሳጭ ሰው አይታየኝማ። የሚበሳጭ ሰው እኮ እንዲህ ይላል፣ እኛ ቸርችስ፣ የኛ ቸርች፣ የኛ አገልግሎት one of the best አያችሁ። የእግዚአብሔርን ቤት ስራ one of the best እንዲሆን ነው መስራት ያለባችሁ። ይሄ ይድረስ ጊዜ ባለን ጊዜ በቅራሬ ጊዜ የምንሰጠው አገልግሎት አይደለም። the top መላው ዓለም በዓለም ላይ ያሉ የኢትዮጵያ ፓስተሮች አዋሳ መጥተው ፓስተር ጌቱ ኮፍያችንን ዝቅ እናደርግልሃለን፣ በዚህ በደሃ ምድር ላይ ተቀምጠ እኛ ልንሰራው የማንችለውን ይህን የአምልኮ ማዕከል በመገንባት ኮፍያችንን ዝቅ አድርገን እናመሰግናለን። one of the best የእግዚአብሔር ቤት በጣም ነው በጣም ነው ማደንቃችሁ። ይሄ ግቢው እንዴት ያምራል! ዙሪያው እንዴት ያምራል! አጨብጭቡ ለራሳችሁ። በጣም ጎበዞች። አንድ ነገር ነው የሚጎላችሁ እናንተ፣ አንድ ነገር። በጣም በሚሽን በአገልግሎት በጸሎት በሁሉ the best ናችሁ። አንድ ነገር፣ ይሄን ቤት ስትቀይሩ ስታዩ ሙሉ ትሆናላችሁ። ደሳለኝ ቻለው እኔ በጸሎት ረዳሃለሁ ሐዋሳ ሆኜ እና ሳምሶን እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ የሚል ተስፋ ውስጡ ጫረ። አሜን። ውስጡ ጫረ። ከዛ አንድ ቀን ጸጉሩን ማድረግ ጀመረ። አንድን ወጣት 3000 ፍልስጤም በትልቅ ዳስ ውስጥ ህንፃ ውስጥ ገብቶ ሲዘፍን እና ሳምሶንንም ሊያዘፍኑ ተራው ሲደርስ ልጁን ወደ ህንፃው ማዕከል እና ወደ ምሰሶ ውሰደኝ አለው። ሃሌሉያ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። አሜን። እና እንደዚህ አለ፣ አምላኬ ሆይ እባክህ አስበኝ፣ ጌታ ሆይ አንድ ጊዜ አስበኝ ብሎ ጮኸ። እንደዚህ ብሎ ለሚጸልይ ሁሉ ሰማይ ይከፈትለታል፣ እግዚአብሔር ይጎበኘዋል፣ እግዚአብሔር ያስበዋል እና በሙሉ ኃይሉ ምሰሶውን ሃሌሉያ ቤቱ በ3000 ፍልስጤም ከነዳጎናቸው ላይ ወደቀ። ክብር ለእግዚአብሔር ይሁን። እና መጽሐፍ ቅዱስ በጣም ደስ የሚል ቃል ይናገራል። በሞቱ የገደላቸው በሕይወት ሳለ ከገደላቸው በሱ። ስማ አንተ እግዚአብሔር ሕዝብ ስማ፣ በእናትህ ስማ። እግዚአብሔር ኃይልህን ሲያድሰው፣ እግዚአብሔር ሕይወትህን ሲያድሰው እስከ ዛሬ ከሰራው ስራ የሚበልጥ ስራ ትሰራለህ። እናት ቃለ ሕይወት እስከ ዛሬ ከሰራሽው ስራ ኃይልሽ ሲታደስ በብዙ እጥፍ ትሰሪያለሽ። ሃሌሉያ። እግዚአብሔር ኃይላችንን ሲያድስ እስከ ዛሬ ከሰራ ነው የሚበልጥ እንሰራለን። ንገረው እስቲ፣ እስከ ዛሬ ከሰራ ነው የሚበልጥ እንሰራለን በለው። እግዚአብሔር ኃይላችንን ያድሳል በለው። እግዚአብሔር ኃይላችንን ያድሳል በለው። አሜን። ቶሎ ብዬ ልጨርስ። እግዚአብሔር ኃይላችንን እንዲያድስ እኛ ምን እናድርግ? ብዙ አልናገርም ይሄንን። እግዚአብሔር ኃይላችንን እንዲያድስ እኛ ምን እናድርግ? አንደኛ ሕይወታችንን በንስሐ ወደ እግዚአብሔር በመመለስ እናስተካከል። ሕይወታችንን ወደ እግዚአብሔር በንስሐ እናስተካክል። ኢሳይያስ ምዕራፍ 40 ቁጥር 3
እስከ 5 እንደዚህ ይላል። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራው ኮረብታ ሁሉ ዝቅ ይላል። ጠማማው ይቃናል፣ ስርጓጉጡ ሜዳ ይሆናል፣ የእግዚአብሔርም ክብር ይገለጣል። ሃሌሉያ! ሕይወታችንን በንስሐ እናድስ። እግዚአብሔር ኃይላችንን ያድሳል። እና ብዙ ቦታ ኢሳይያስ 57:14 ላይ እርሱም ጥረጉ፣ መንገድን አዘጋጁ፣ ከሕዝቤም መንገድ እንቅፋትን አውጡ ይላል። ለዘላለም የሚኖር ስሙ ቅዱስ የሆነ ከፍ ያለው ልዑል ሕይወታችንን በንስሐ እናድስ። እንደገና እንመለስ። ፊታችንን ወደ እግዚአብሔር፣ ወደ ቀድሞው የጸሎት ሕይወታችን እንመለስ። ወደ ቀድሞው የእግዚአብሔርን ቃል በየዕለቱ የማንበብ ሕይወት እንመለስ። ሃይማኖተኛነታችንን ትተን ደቀ መዝሙር እንሁን። ሁለተኛው ምን እናድርግ? እግዚአብሔር ኃይላችንን እንዲያድስ። ሁለተኛው የእግዚአብሔርን ማንነት እንወቅ። አሜን። ማን ነው እግዚአብሔር? አየ 7 ማንነቱን በዚህ ክፍል ይነግረናል። ምን ይላል? እግዚአብሔር የዘላለም አምላክ ነው። አሜን በሉ እንጂ። እግዚአብሔር የምድር ዳርቻ ፈጣሪ ነው። እግዚአብሔር አይደክምም። እግዚአብሔር አይታክትም። እግዚአብሔር ማስተዋሉ አይመረመርም። 6ኛ እግዚአብሔር ለደካማ ኃይልን ይሰጣል። 7ኛ እግዚአብሔር ጉልበት ለሌለው ብርታትን ይጨምራል። ሃሌሉያ! 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 እግዚአብሔር የዘላለም አምላክ ነው። እንደገና ይጎበኘናል፣ እንደገና ያድሰናል፣ ኃይላችንን ያድሳል፣ ጉልበታችንን ያድሳል። እንደ ቀድሞ አባቶቻችን የመጀመሪያው አባቶቻችን እና አባባ ጎሌ እና አባባ ሰብሮ በዚህ ከተማ ወንጌል ለመስበክ በየገጠሩ በየምድሩ የከፈሉት ያ እሳት፣ ያ የወንጌል እሳት እንደገና ኃይላችን ይታደስ፣ እንደገና ጉልበታችን ይታደስ። ክብር ለእግዚአብሔር ይሁን። 3ኛው ምንድነው ማድረግ ያለብን? ምንድነው እግዚአብሔር ኃይላችንን እንዲያድስ ማድረግ ያለብን? የእግዚአብሔርን የጉብኝት ጊዜ በጸሎትና በትዕግስት እንጠባበቅ። የእግዚአብሔርን የጉብኝት ጊዜ በጸሎትና በትዕግስት እንጠባበቅ። እግዚአብሔርን በመተማመን የሚጠባበቁ አያችሁ፣ የሚጠባበቁ ግን እየጸለዩ የሚጠባበቁ። ማክሰኞ የኢየሱስ ክርስቶስን ልደት እናከብራለን። ሽማግሌው ስምዖን የእስራኤልን ቤዛ ይጠባበቅ ነበር። ሐና መበለቷ የእስራኤልን ቤዛ ትጠባበቅ ነበር። እንዴት ሆና ነው የምትጠባበቀው? በጾምና በጸሎት ትጠባበቅ ነበር። አንድ ቀን እንደ ወትሮው ወደ መቅደሱ ሲገቡ ማርያምና ዮሴፍ ሕፃኑን ኢየሱስን ይዘው ሲመጡ ስምዖን በድንገት አገኘው። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋል። አሜን። ባሪያህን በሰላም ታሰናብተዋለህ። ይህ ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው የሚለውን የዓለምን ቤዛ ኢየሱስን አቀፈው። ለሚጠባበቁ የእግዚአብሔርን ክብር የሚያቅፉበት ቀን ይመጣል። በጾም በጸሎት ለሚጠባበቁ የእግዚአብሔርን ክብር የሚያቅፉበት ቀን ይመጣል። ተጠባበቁ። በጸሎት በጾም በእግዚአብሔር ፊት በመሆን እንደገና የተሐድሶ ዝናብ፣ እንደገና የሪቫይቫል ዝናብ፣ እንደገና የመነቃቃት ኃይል ወደ ቤተ ክርስቲያናችሁ እንዲመጣ። በእኛ ቤተ ክርስቲያን 24 ሰዓት ነው ጸሎት ያለው። 24 hours ሕዝብ ይጸልያል። ወጣት 10 የጸሎት ጓዶች አሉ የሚጸልዩ። እናቶች ይጸልያሉ በሰንሰለት ከሰኞ እስከ ዓርብ ማለዳ ሕዝብ መጥቶ ጸልዮ ነው ወደ ስራ የሚሄደው። ሮብ ከ400 የሚበልጥ ሰው ቸርች መጥቶ ይጾማል፣ ይጸልያል። ፓስተሮች፣ ወንጌላውያን፣ ሽማግሌዎች
ዲያቆናት፣ መምናን፣ አገልጋዮች፣ መዘምራን መጥተው ይጾማሉ፣ ይጸልያሉ። እግዚአብሔርን ትጸልያላችሁ፣ እናንተ ትጾማላችሁ። ነው በቃ እሁድ በቃ ግቢውን ስለሞላችሁ ኖ 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 የእግዚአብሔር ክብር የሚንቀሳቀሰው በዕለቱ ለሚጠባበቁ ቤተክርስቲያን ነው። ከዚህ ጸሎት የተነሳ ቅድም እንደነገርኳችሁ በየእሁዱ ከ25 ከ30 እስከ 80 ሰው ይድናል። በዓለም ላይ ያለ ቤተክርስቲያን ስማኝ፣ በዓለም ላይ ያለ ቤተክርስቲያን የኛን ቤተክርስቲያን ፌስቡክ በየእሁዱ ይከታተላል። የሚከታተልበት ዋናው ምክንያት ምን እንደሆነ ታውቃለህ? እዚህ መጥተው የሚደረደሩትን የሚድኑትን ሰዎች ለማየት። ቅድም አንዱ መለሰ ነው መሰለኝ ሲጸልይ፣ አሁን ሰው ኖ ኑ ሐዋሳ 20 30 40 50 ሰው በየእሁዱ ወደ ጌታ ይመጣል። አሜንም አትሉ? እግዚአብሔር ይቅር ይበላችሁ። ባለፈው ሰኞ እስከ ትላንትና ድረስ የኛ ወጣቶች ወንጌል ያሰራጩ ነበር እና ዛሬ በላኩልኝ ሪፖርት 87 ሰው ወደ ጌታ ተጨምረዋል በእነዚህ ቀናት። ይሄንን ምንድነው የሚያንቀሳቅሰው? ጾምና ጸሎት ነው የሚያንቀሳቅሰው። ነፍሳት እንዲድኑ በኃይለኛው የተያዙትን ማስለቀቅ አይቻልም። የኃይለኛውን ቤት ማሰር ያስፈልጋል። የኃይለኛውን ጉልበት ማሰር ያስፈልጋል። ከዚያ በኋላ ነው ቤቱን የምትበዘብዙት። ከዚያ በኋላ ነው ምርኮ የምታገኙት። ጠንካራ የጾምና የጸሎት ጊዜ በቸርች ውስጥ በመምናን እንዲኖር ያስፈልጋል። ወጣቶች፣ ሴቶች፣ አባቶች፣ አገልጋዮች ጠንካራ ጸሎት እና የጾም ጊዜ ማወጅ እና ቤተክርስቲያኒቱ ትንቀሳቀሳለች። የእግዚአብሔር ክብር በቤተክርስቲያኒቱ ይመጣል እና ይህንን የእግዚአብሔርን ክብር ይገለጣል። የመጨረሻው የነገርኳችሁ ነገር እግዚአብሔር ኃይላችንን ሲያድስ በሕይወታችን ምን ይሆናል? ይህን ነግሬያችሁ ልጨርስ። እግዚአብሔር ኃይላችንን ሲያድስ በሕይወታችን ምን ይሆናል? በአገልግሎታችን ምን ይሆናል? በቤተ ክርስቲያናችን ምን ይሆናል? እዚህ ጋር የሚለውም ነገር ምን እንደሆነ ታውቃላችሁ? አንደኛው የሚለው ኃይላቸውን ያድሳሉ ካለ በኋላ ምን ይሆናል? እንደ ንስር በክንፍ ይወጣሉ። እግዚአብሔር ኃይላችንን በሚያድስበት ጊዜ በሕይወታችንና በአገልግሎታችን የሚሆነው በመንፈስ ቅዱስ ኃይል እንደ ንስር ወደ ላይ መውጣት ይሆናል። እስቲ መውጣት በል እስቲ። ኧረ አይሰማም። መውጣት በል እስቲ። ካለህበት ሸለቆ ትወጣለህ። ካለህበት ስርጓቁጥ ውስጥ ትወጣለህ። ወደ ከፍታ ትወጣለህ። ወደ ድል ተራራ ትወጣለህ። ወደ ጸሎት ክብር ትወጣለህ። ወደ አገልግሎት ኃይል ትወጣለህ። እግዚአብሔር ኃይልህን ሲያድስ እንደ ንስር መውጣት ይሆናል። አሜን አሜን። ኃይላችን መታደስ አለበት። ንስርን እግዚአብሔር ፐርፐዝሊ ነው እዚህ ቃል ውስጥ ያስገባው። ንስር 40 ዓመት ሲሞላት ኃይሏን ታድሳለች። 40 ዓመት ሲሞላት ኃይሏን ካላደሰች ንስር በ40 ዓመቷ ትሞታለች። ፊኒሽድ። የሚቀጥለውን 40 ዓመት ለመኖር ወደ ትልቅ ተራራ ውስጥ ትሄድና ለ5 ወር ራሷን ትሸሽጋለች። ምን ታረጋለች? አሮጌውን ላባዎቿን ትነቃቅላለች። ጥፍሮቿን በድንጋይ ላይ ትቆራርጣለች። የአፏን ኩፒውን ትሰብራለች። በአለት ላይ ትቆስላለች። ከ5 ወር በኋላ አዲስ ክንፍ ታወጣለች። አዲስ ጥፍር ታወጣለች። አዲስ ኩፒ ታወጣለች። ቀድሞ ከነበረበት ኃይል የበለጠ ወደ ከፍታ ትወጣለች። የኔና ያንተ ኃይል መታደስ አለበት። እቺ ቤተ ክርስቲያን 40-50 ዓመት ሊኖራት ይችላል። አሁን ግን ለሚቀጥለው 50 ዓመት እንድትቀጥል ኃይሏ መታደስ አለበት። አቅሟ መታደስ አለበት። ራእዩዋ መታደስ አለበት። አገልግሎቷ መታደስ አለበት። እንደ ንስር በክንፍ መውጣት ይሆናል። ክብር ለእግዚአብሔር ይሁን። ኃይላችን ሲታደስ እንደ
ንስር እንወጣለን። ከግራቪቲው በላይ እንሄዳለን። ሃሌሉያ። እና እናት ቤተክርስቲያን እንደዚህ እንድትሆን እመኛለሁ። እንደ ንስር እንድትወጣ፣ በማዕከላዊ ክልል እንደ ንስር እንድትወጣ፣ በኢትዮጵያ ምድር እንደ ንስር እንድትወጣ፣ በአፍሪካ እንደ ንስር እንድትወጣ እመኛለሁ፣ ጸልያለሁ። ወዳችኋለሁ። ስለምወዳችሁ ነው እንደዚህ በኃይል የምናገራችሁ። እግዚአብሔር በዚህ ቤተክርስቲያን ትልቅ ዓላማ አለው። ትልቅ ስራ አለው። ለትልቅ ስራ ይፈልጋችኋል። ሌሎች አብያተ ክርስቲያናት እናንተን አይተው እንዲንቀሳቀሱ ሞዴል እንድትሆኑለት እግዚአብሔር ይፈልጋል። ለኢትዮጵያ ቃለ ሕይወት ሞዴል እንድትሆኑ ቸርች ማለት የሆሳዕና እናት ቃለ ሕይወት ነው ብሎ የኢትዮጵያ ቃለ ሕይወት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ሞዴል እንዲያደርጋችሁ እንደ ንስር እንድትወጡ እመኛለሁ። ክብር ለእግዚአብሔር ይሁን። ሁለተኛው ኃይላችን ሲታደስ ምን ይሆናል? ኃይላችን ሲታደስ በመንፈስ ቅዱስ ኃይል ሳይታክቱ ለአገልግሎት መሮጥ ይሆናል። አሜን። ኃይላችን ሲታደስ ምን ይሆናል? በመንፈስ ቅዱስ ኃይል ሳይታክቱ ለአገልግሎት መሮጥ ይሆናል። እየጨረስኩኝ ነው። ቶሎ አንገናኝም እና ያለኝን ልስጣችሁ። ቅር እንዳይለኝ ቤቴ ሲሄድ ለምን ይሄን አልነገርኳቸውም እንዳለ። ሳይታክቱ መሮጥ ይሆናል። አሜን። ኃይላችን ሲታደስ ሳይታክቱ መሮጥ ይሆናል። ይሮጣሉ አይታክቱም። እስቲ ይሮጣሉ አይታክቱም በሉ። በሉት እስቲ እንደገና። ሃሌሉያ። ለመጸለይ አይታክቱም፣ ይሮጣሉ። ገንዘብ ለመስጠት አይታክቱም፣ ይሮጣሉ። ለማገልገል አይታክቱም፣ ይሮጣሉ። አሜን። አሁን ብዙ ቦታ በቸርች ውስጥ የታከተ አገልጋይ ነው ያለው። ኮምፕሊትሊ የታከተ ኃይል የሌለው አቅም የሌለው አገልጋይ ነው ቸርች ውስጥ ያለው። ከኛ ከሙሉ ጊዜ አገልጋዮች ጀምሮ ኃይል የሌለው የታከተ የደከመ ቪዥን ራዕይ የሌለው ህዝብን ወደፊት የማንቀሳቀስ አገልጋይ ነው በቸርች ውስጥ የሞላው። እግዚአብሔር የዚችን ቤተክርስቲያን አገልጋዮች እንደገና በኃይል ይሙላ። ሳይታክቱ የሚሮጡ አገልጋዮች ይነሱ። አሜን። ክብር ለኢየሱስ ይሁን። የጳውሎስ ንግግር በጣም ነው የሚገርመኝ። በጣም በሐዋርያት ሥራ ምዕራፍ 20 ከ22 እስከ 24 አንብቡት በቤታችሁ። የሐዋርያት ሥራ ምዕራፍ 20 22 እስከ 24 ላይ ምን ይላል ጳውሎስ? ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማ ሁሉ ይመሰክርልኛል አለ። በየሄደበት ከተማ በሚሄድበት ቦታ መንፈስ ቅዱስ እስራትና መከራ ይቆያል ይለኛል አለ። በጣም የሚገርም ሐዋርያ ነው። ነገር ግን አለ ጳውሎስ፣ ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራታለሁ። መከራ እኮ ይጠብቃል ነው። መንፈስ ቅዱስ እኮ ነው አይደለም የሚለው እኮ ሰው አይደለም። መንፈስ ቅዱስ ግን ጳውሎስ ኢትስ ኦኬ መከራው እስኪመጣ ግን እኔ ሩጫዬን ከጌታ የተቀበልኩትን ወንጌልን መመስከር እፈጽም ዘንድ ነፍሴ በኔ ዘንድ እንደማትከብር I just throw it down እጥላታለሁ። ምን አይነት መቃጠል፣ ምን አይነት ኃይል የተሞላ ሰው! እግዚአብሔር እንደዚህ አይነት ጸጋ ይሙላን፣ እንደዚህ ኃይል ይሙላን። ሩጫችንን ለመፈጸም እያንዳንዳችሁ አገልግሎት አላችሁ። በቸርች ልዩ ልዩ አገልግሎት በቸርች ውስጥ ያላችሁ እየሮጣችሁ ነው ወይ ለአገልግሎት? እየተጋችሁ ነው ወይ ለአገልግሎት? እግዚአብሔር ለሰጣችሁ አገልግሎት ትተጋላችሁ፣ ትሮጣላችሁ ወይስ ችላ ብላችሁ በተመቻችሁ? እግዚአብሔር በዚህ ደስ አይለውም በእናንተ። እግዚአብሔር የምትሮጡበትን ኃይል ይስጣችሁ። ክብር ለእግዚአብሔር ይሁን። የመጨረሻው
ኃይላችን ሲታደስ ሶስተኛው ምን ይላል? ኃይላችን ሲታደስ በመንፈስ ቅዱስ ኃይል ወንጌልን ለመስበክ ሳንደክም እንሄዳለን። ይሄዳሉ፣ አይደክሙም። ቀደም እንደተነበበልን ወንጌላዊውን ሲላክ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ሲል አዞናል። ስለዚህ ይሄ በፊታችን ያለው አዲስ ዓመት፣ ይሄ ዘመን ወደ ላይ የምንወጣበት በመንፈስ ወደ ላይ በአገልግሎት ወደ ላይ እንደ ንስር በጸሎት ወደ ላይ ሳንታክት መሮጥ ሳንደክም ማገልገል የሚሆንበት ዓመት ይሁንላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ሲፈቅድ ደግሞ እንገናኛለን። ጌታ ይባርካችሁ።